በክፍል 16 ትምህርታችን ላይ በቀዳሚነት ተሳትፎ ያደረጉ ውድ ተማሪዎቼ አበሩ፣ አስራት፣ እሴተ፣ ሃና፣ ዳግማዊት፣ ቤቲ፣ ዞማ ሁላችሁም ጎበዞች ናችሁ፣ በርቱልኝ። ሌሎቻችሁም ከዚህ በኋላ እንደምትሳተፉ ፈተናዎቹን እንደምትሰሩ እርግጠኛ ነኝ። Hello my dear students, welcome to day 17. እንኳን ወደ ቀን 17 ትምህርታችን በደህና መጣችሁ። በዛሬው ትምህርታችን ደግሞ የምናየው talking about time ስለ ሰዓት ማውራት የሚለውን ነው። ስለዚህ ዛሬ እንዴት ሰዓት በቀላሉና በትክክል መናገር እንደምንችል እናያለን። እንዲሁም ደግሞ ስለ ጊዜና ሰዓት በአጠቃላይ ማወቅ አለባችሁ የምላቸውን ወሳኝና አስፈላጊ ንግግሮችን በተጨማሪም እናያቸዋለን። ትምህርቱን ከመጀመራችን በፊት እንደተለመደው ይህን ቪዲዮ ላይክ በማድረግ ብቻ ለብዙ ሰዎች ማድረስ ይቻላል። ስለዚህ ላይክ እያደረጋችሁ ብዙ ሰዎች እንዲጠቀሙበት አድርጉ። ምናልባት ደግሞ አዲስ ተማሪዎች ካላችሁ ይህን ቻናል ሰብስክራይብ በማድረግ የሚሰጡት ትምህርቶች በጊዜው በሰዓቱ በተለቀቀ ጊዜ ይደርሳችኋል ማለት ነው። ዛሬም በትምህርታችን መጨረሻ ላይ እንደ ሁልጊዜው ፈተና ወይም ቴስት ይኖረናል። ስለዚህ እስከ መጨረሻው በመቆየት ተከታተሉ። አሁን ቀጥታ ወደ ትምህርታችን ንግባ። Let's get started. እንጀምር። መጀመሪያ የምናየው telling the time ይላል። ሰዓትን መናገር የሚለውን ነው። ስለዚህ ስንት ሰዓት እንደሆነ መናገር የምንችልባቸውን መንገዶች እናያለን ማለት ነው። የመጀመሪያውን ስናይ it's 2 o'clock ይላል። it's 2 o'clock 2 ሰዓት ነው ይላል። 2 o'clock ማለት አናቱ ላይ ማለት ነው። o'clock ብለን የምንገልጸው አንድን ሰዓት አናቱ ላይ ሲሆን ነው። አሁን እዚህ ጋር 2 ሰዓት አናቱ ላይ ሆኗል ማለት ነው። ምንም ደቂቃ ያልተጨመረበት ያልተቀነሰበት ማለት ነው። ስለዚህ 2 ሰዓት ነው ብለን ለመግለጽ it's 2 o'clock የምትለዋን መጨመር ነው ማለት ነው። it's የሚለው ንግግር ነው የሚለውን ይገልጻል ማለት ነው። በመቀጠል እንያ እኩለ ቀን ነው ለማለት ያ ማለት ቀን 6 ሰዓት ላይ ከሆነ it's noon እንላለን። it's noon። ስለዚህ noon ማለት እኩለ ቀን ማለት ነው። it's የሚለው አሁንም ነው የሚለውን ይገልጻል ማለት ነው። እኩለ ሌሊት ነው ለማለት ከፈለግን ደግሞ it's midnight እንላለን። it's midnight። ናይት ማለት ምሽት ማለት ነው ወይም ሌሊት ማለት ነው። ሚድ ማለት ደግሞ ግማሽ ነው። ስለዚህ ሚድናይት ካልን እኩለ ሌሊት እያለን ነው። የቅድሙ ላይ እኩለ ቀን የሚለው ላይ ሚድ ዴይ ብለን መግለጽም እንችላለን። ዴይ ማለት ቀን ማለት ነው። ሚድ ዴይ ሲሆን ደግሞ እኩለ ቀን ይሆናል። ነገር ግን ኑን የሚለው የተለመደ ነው። እሱንም መጠቀም እንችላለን ማለት ነው። ሌላው ደግሞ ሰዓቱ ላይ ደቂቃዎች ሲጨመሩ ነው። ለምሳሌ እዚህ ጋር 2 ሰዓት ከ30 ነው ይላል። 2 ሰዓት ከ30 የሚለውን በቁጥርም ጽፌዋለሁ በፊደሎችም ጽፌዋለሁ ማለት ነው። ስለዚህ it's 2:30 ይላል። it's 2:30 2:30 የሚለው ቁጥሩን ቃል በቃል የጠራ ነው ማለት ነው። እንደምታዩት 2 የሚለው 2 ነው በእንግሊዘኛ፣ 30 የሚለው ደግሞ 30 ነው ማለት ነው። ስለዚህ it's 2:30 ብለን በቀላሉ ቁጥሩን ጠርተን መግለጽ እንችላለን ማለት ነው። ነገር ግን እንደምታውቁት ከ30 ሲሆን ተኩል እንላለን፣ ከ15 ሲሆን ከሩብ እንላለን፣ ከ45 ሲሆን ደግሞ ሩብ ጉዳይ እያለን እንገልጻለን። እነዚህ ንግግሮች የራሳቸው የሆነ እንግሊዘኛ ቃል አላቸው። ነገር ግን እነሱን ተምረን ከምንወዛገብ ሊረሱ ይችላሉ እነሱም። ነገር ግን ይሄ ቀላል መንገድ ነው ማለት ነው። ራሱን ቁጥሩን መጥራት ቀላል ነው፣ የተለመደም ነው ማለት ነው። ስለዚህ ይሄን መጠቀም እንችላለን። ያንን ግን ተኩል፣ ከሩብ፣ ሩብ ጉዳይ የሚለውን በሌላ ቪዲዮ በደንብ ውስጥ ገብተን መማር እንችላለን። ነገር ግን ለሁላችንም ቀላሉና ምቹ የሆነው መንገድ ይሄ ነው ማለት ነው። ስለዚህ በአማርኛም ስንት ሰዓት ነው ስንባል አሁን 2 ተኩል ማለት እንችላለን። ካለበለዚያ ደግሞ
2 ከ30 ብለን መመለስም እንችላለን ማለት ነው። ስለዚህ በእንግሊዘኛውም እንደዛ ነው። 2 ተኩል የሚለውን half past 2 ብለን መግለጽ እንችላለን። ካልፈለግን ደግሞ እንደዚሁ ቁጥሩን በመጥራት it's 2:30 ብለን መግለጽ እንችላለን ማለት ነው። ሌሎች ሰዓቶችንም እንያ። 5 ሰዓት ከ15 ነው ይላል። it's ብለን እንጀምራለን። it's 5:15 ቀጥታ እዚህ ጋር የተጻፉ ቁጥሮችን ቃል በቃል መጥራት ነው ማለት ነው። 5:15 it's 5:15 ብለን እንገልጻለን ማለት ነው። አሁንም እንቀጥል። 4 ሰዓት ከ45 ነው ይላል። it's 4:45 ማለት ነው። it's 4:45 ቀጥታ ቁጥሮችን የጠራሁት ማለት ነው። 4 4 አልኩኝ፣ 45ን 45 አልኩኝ ማለት ነው። ስለዚህ በዚህ መልኩ የትኛውንም ሰዓት ቁጥሩን በመጥራት መግለጽ እንችላለን ማለት ነው። ጥያቄውን ከነመልሱ ማየት እንችላለን። እዚህ ጋር ስንት ሰዓት ነው የሚለውን ጥያቄ በእንግሊዘኛ what time is it እንለዋለን። what time is it what time is it ስንት ሰዓት ነው ይሆናል ማለት ነው ቃል በቃል። እዚህ ጋር 4 ሰዓት ነው ይላል አናቱ ላይ ማለት ነው። ስለዚህ ምን ተጠቀምን? o'clock የሚለውን ተጠቅመናል። it's 4 o'clock። ስለዚህ በዚህ መልኩ ሰዓትን መጠየቅ እንችላለን። አሁን ባየናቸው መልኩ ደግሞ ሰዓቱን መመለስ እንችላለን ማለት ነው። ሌሎች ሰዓቶችንም ማየት እንችላለን። 4 ሰዓት አናቱ ላይ ካልሆነና ሌሎች ጎደሎ ቁጥሮች ከሆኑ በቀላሉ ቅድም በተባባልነው መሰረት መመለስ ይቻላል። ለምሳሌ እዚህ ጋር 4 ሰዓት ከ11 ነው ይላል። አብዛኛውን ጊዜ ከስልካችን ነው ሰዓት የምናየው። ስለዚህ ስልካችን ላይ ደግሞ እያንዳንዱ ቁጥር ያስቀምጣል ማለት ነው። ስለዚህ እዚህ ጋር 4 ሰዓት ከ11 ለማለት ቀጥታ ቁጥሮችን መጥራት ነው ማለት ነው እንደተነጋገር ነው። ስለዚህ it's 4:11 it's 4:11 ብለን እንመልሳለን ማለት ነው። አሁንም ሌላ ጎድሎ ቁጥር ብናይ 4 ሰዓት ከ5 ነው ይላል። ስለዚህ እዚህ ጋር በቁጥር ተጽፏል 4 ሰዓት ከ05 ነው ማለት ነው ስልካችን ላይ የሚጻፈው። ስለዚህ it's 4:05 ቁጥሮችን መጥራት ነው ማለት ነው ቀጥታ it's 4:05 ብለን እንመልሳለን ማለት ነው። አሁንም የመጨረሻ አንድ ቁጥር እንያ። 4 ሰዓት ከ20 ነው። ከ20 ከሆነ አሁንም it's 4:20 ብለን እንመልሳለን ማለት ነው። it's 4:20። በዚህ መልኩ ቁጥሮችን በመጥራት ብቻ ሰዓቱን መናገር እንችላለን ማለት ነው። አሁን ደግሞ ወደሚቀጥለው ትምህርታችን ንግባ። talking about the present ይላል። present ማለት አሁን ማለት ነው። አሁን በዚህ ሰዓት ያለው present ይባላል። በዚህ ሰዓት እየተካሄደ ያለው ነገር ማለት ነው። past ስንል ደግሞ ያለፉ ነገሮች ይሆናል። future ስንል ደግሞ ወደፊት የሚሆኑ ወይም ለወደፊቱ የሚከናወኑ የሚከሰቱ ነገሮችን ማለት ነው future ማለት። ስለዚህ ሶስቱን ጊዜያቶች ለመረዳት የሚያስፈልጉንን ንግግሮች እናያለን ማለት ነው። ስለዚህ ከፕሬዘንት ነው የምንጀምረው። ያ ማለት አሁን የተካሄደ ያለውን ነገር እንዴት ነው የምንገልጸው የሚለውን እናያለን። እዚህ ጋር የተወሰኑ ንግግሮች አሉ፣ 6 ንግግሮች አሉ። ጊዜ ለመረዳት በጣም የሚጠቅሙን ንግግሮች ናቸው። ስለዚህ በደንብ አድርጋችሁ ተከታተሉ፣ ትኩረት አድርጋችሁ ተከታተሉ። ቴስታችን ላይም ስለሚኖር ማለት ነው። የመጀመሪያውን እንያ ከነትርጉማቸው እንደተለመደው እናያለን። today ይላል። today ማለት ዛሬ ማለት ነው። right now ማለት ደግሞ አሁን ማለት ነው። right now የሚለውን now ብቻ ብለን መጠቀም እንችላለን። now ማለትም አሁን ማለት ነው። right now ማለትም አሁን ማለት ነው። this morning ዛሬ ጠዋት። this morning ዛሬ ጠዋት። this afternoon ዛሬ ከሰዓት ማለት ነው። this
this evening ዛሬ ማታ። every day ማለት ደግሞ በየቀኑ ማለት ነው፣ ወይም ቀን በቀን ማለት ነው። every day ማለት ቀን በቀን። ስለዚህ እነዚህ ስድስቱ ዋና ንግግሮች አሁን ፕሬዘንት የሚባለውን አሁን እየተካሄደ ያለውን ነገር፣ ዛሬ እየተካሄደ ያለውን ነገር የሚገልጹልን ናቸው ማለት ነው። ስድስቱንም በአረፍተ ነገር ወይም በንግግሮች እናያቸዋለን። የመጀመሪያው የምናየው today የሚለውን ነው፣ ዛሬ የሚለውን ማለት ነው። ስለዚህ አሁን በምናያቸው ንግግሮች ላይ በቀይ የተደረጉትን ትኩረት አድርጉ ማለት ነው። እነሱን ቃላቶች ትርጉም እንድትይዙ ነው የምፈልገው። ሌሎቹን ንግግሮች ትታችሁ የቀይ ቀዮች ላይ ያለውን በደንብ ያዙልኝ ማለት ነው። ሌሎችን ንግግሮች ደግሞ በራሳቸው ርዕስ የሆነ ጊዜ መማራችን ስለማይቀር የዛሬ ትምህርታችን ስለ ጊዜ ማወቅ ስለሆነ በቀይ ያየናቸው አሁን ከነ ትርጉማቸው ያየናቸው ንግግሮች ላይ ትኩረት እያደረጋችሁ እየያዟቸው ሂዱ ማለት ነው። የመጀመሪያው ንግግራችን ዛሬ ደስ ብሎኛል ይላል። I feel happy today. I feel happy today. I feel happy today. today የሚለው ዛሬ ነው ማለት ነው። I feel happy ካልኩኝ ደስ ብሎኛል ብቻ ነው የሚሆነው። I feel happy today ካልኩ ደግሞ ዛሬ ደስ ብሎኛል ይሆናል። happy ማለት ደስታ ማለት ነው እንደምታውቁት። ሌላኛው ደግሞ right now የሚለውን ያየነው። right now የሚለው አሁን ማለት ነው። ስለዚህ አሁን ስራ በዝቶብኛል ይላል። I'm busy right now. I'm busy right now. I'm busy right now. አሁን ስራ ላይ ነኝ ማለት ነው። ስራ በዝቶብኛል ተጨናንቄያለሁ ማለት ነው። I'm busy የሚለው እንደምታውቁት I'm busy የሚለው ከዚህ በፊት ብዙ ቦታ አይተነዋል። ስራ በዝቶብን ስንጨናነቅ I'm busy እንላለን። right now ከጨመርንበት ደግሞ አሁን እያልን ነው። right የሚለውን ትተን now ብቻውንም መጠቀም እንችላለን ብያችኋለሁ። I'm busy now ካልኩኝም አሁን ስራ በዝቶብኛል እያልኩ ነው። right now የሚለውና now የሚለው ልዩነት የላቸውም። እንቀጥል። እዚህ ጋር ደግሞ this morning የሚለው በቀይ ያለውን ትኩረት እናደርጋለን። ዛሬ ጠዋት ሻይ ጠጥቼ ነበር ይላል። I drank tea this morning. ስለዚህ ዛሬ ጠዋት ማለት this morning ማለት ነው። I drank tea this morning. I drank tea this morning. I drank tea ማለት ምንድነው? ሻይ ጠጥቼ ነበር ማለት ነው። this morning ሲጨመርበት ደግሞ ዛሬ ጠዋት ሻይ ጠጥቼ ነበር ይሆናል። የሚቀጥለው ደግሞ this afternoon ወይም ዛሬ ከሰዓት ማለት ነው። ዛሬ ከሰዓት ስብሰባ አለን ይላል። We have a meeting this afternoon. We have a meeting this afternoon. We have a meeting this afternoon. We have a meeting ካልኩኝ ስብሰባ አለን ብቻ ይሆናል። We have a meeting this afternoon ካልኩ ግን ዛሬ ከሰዓት ስብሰባ አለን ይሆናል። ስለዚህ እነዚህ ሰዓት መግለጫ መንገዶች በጣም ጠቃሚ ናቸው ማለት ነው። ሌላው this evening ዛሬ ማታ ማለት ነው። ዛሬ ማታ ይመጣል አልኩኝ። He is coming this evening. He is coming this evening. He's coming this evening. ዛሬ ማታ ይመጣል። የሚመጣ ሰው አለ ማለት ነው። ያ ሰው ዛሬ ማታ ይመጣል እያልኩኝ ነው። He's coming ብቻ ከሆነ ምን ይሆናል? ይመጣል ማለት ነው። ወይም እየመጣ ነው ማለት ነው። He's coming ካልኩኝ መቼ የሚለውን ከተናገርኩ ግን this evening የሚለውን ጨምርበታለሁ ማለት ነው። this evening የሚለው ዛሬ ማታ ማለት ነው። ሌላው በየቀኑ አነባለሁ ይላል። I read every day. I read every day. I read every day ካልኩኝ ቀን በቀን አነባለሁ፣ በየቀኑ አነባለሁ እያልኩ ነው። I read ብቻ ከሆነ አነባለሁ ብቻውን ይሆናል ማለት ነው። ስለዚህ በአሁን ሰዓት የተካሄዱ ያሉ ነገሮችን በእነዚህ በስድስቱ በዋናነት መግለጽ እንችላለን። አሁን ደግሞ talking about the past. past ምን ብያችኋለሁ? ያለፈ ነገር ማለት ነው። የኋላ ነገር ደግሞ የምንገልጽባቸውን መንገዶች እናያ።
አሁንም 6 ዋና ዋና ንግግሮችን ያመጣውላችሁ። የመጀመሪያው yesterday ማለት ትላንት ማለት ነው። yesterday ትላንት። last night ትላንት ማታ። last week ባለፈው ሳምንት። last year ያለፈው ዓመት። earlier today ቅድም ማለት ነው። today ምን ብለናል? ዛሬ። earlier ሲጨመርበት ደግሞ ዛሬ ሆኖ ግን ቅድም ያለፈ ነው። a long time ago ማለት ከረጅም ጊዜ በፊት ወይም ከብዙ ዓመታቶች በፊት ማለት ነው። a long time ago ማለት። አሁንም እነዚህን 6ቱን በአረፍተ ነገር ውስጥ እናያቸው። ትላንት ዘንቦ ነበር ይላል። it rained yesterday it rained ከሆነ ዘንቦ ነበር ብቻ ይሆናል። it rained yesterday ከሆነ ግን ትናንት ዘንቦ ነበር ይሆናል። ስለዚህ yesterday ትናንት ነው። ትናንት ማታ በጊዜ ነው የተኛሁት ይላል። I slept early last night የሚለው ትናንት ማታ። I slept early last night። ባለፈው ሳምንት ሲኒማ ገብቼ ነበር። I went to the cinema last week የሚለው ባለፈው ሳምንት። I went to the cinema last week እንቀጥል። ያለፈው ዓመት ተመረቅኩኝ ይላል። ወይም የተመረቅኩት ያለፈው ዓመት ነው። I graduated last year ያለፈው ዓመት። last ማለት ያለፈ እንደማለት ነው። I graduated last year I graduated ብቻ ብል ተመረቅኩኝ ብቻ ይሆናል ማለት ነው። ስለዚህ መቼ እንደሆነ መናገር ከፈለኩ አሁንም last year የምትለዋል መጨመር ይኖርብኛል ማለት ነው። እየተረዳችሁኝ እንደሆነ ተስፋ አደርጋለሁ። እንቀጥል። ቅድም አይቼው ነበር ይላል። የሆነ ልጅ ነው ቅድም አይቼው ነበር። I saw him earlier today ቅድም። I saw him earlier today ካልኩኝ ቅድም አይቼው ነበር እያልኩ ነው። I saw him ብቻውን ብል ምንድነው? አይቼው ነበር ብቻ ይሆናል ማለት ነው። I saw him ካልኩኝ አይቼው ነበር። I saw him earlier today ካልኩ ግን መቼ እንደነበረ ሰዓቱን እየተናገርኩ ነው ማለት ነው። ሌላው የመጨረሻው ከረጅም ጊዜ በፊት ነው የተዋወቅነው ይላል። We met a long time ago አሁንም በቀይ ያለው a long time ago ማለት ከረጅም ጊዜ በፊት ማለት ነው። ሎንግ ማለት ረጅም። እያንዳንዱ ምን ተረጉመው ራሱ ሎንግ ማለት ረጅም፣ ታይም ጊዜ፣ ago የሚለው በፊት የሚለውን ይገልጻል። a long time ago ማለት ከረጅም ጊዜ በፊት ማለት ነው። we met የሚለው ደግሞ የተዋወቅነው ማለት ነው። አሁን ደግሞ talking about the future ምንድነው? የወደፊቱ ማለት ነው። አሁን ደግሞ የወደፊቶችን ምንገልጽባቸውን መንገዶች እንያ። የመጀመሪያው tomorrow ነገ። tomorrow ማለት ነገ። next week የሚቀጥለው ሳምንት። next ምን ብለናል? እስካሁን ስንማር የሚቀጥለው ማለት ነው። week ምን ብለናል? ሳምንት። ቃል በቃል ነው ትርጉሙ። ስለዚህ ለመያዝ አይከብድም። next week ማለት የሚቀጥለው ሳምንት። next month አሁንም የሚቀጥለው month ወር። ስለዚህ የሚቀጥለው ወር። next year የሚቀጥለው ዓመት። ሁሉም ቃል በቃል ነው። soon የምትለውን ቃልም ከዚህ በፊት ብዙ ጊዜ በንግግሮች ላይ አይተናል። soon በቅርቡ። later በኋላ። እዚህ ጋር አዲስ ሊሆንባቸው የሚችለው መጨረሻ ላይ ያለው ነው።
someday ወይም ደግሞ one day ሁለቱም ተመሳሳይ ነው ትርጉሙ። someday ወይም one day ማለት አንድ ቀን ማለት ነው። ለወደፊት አንድ ቀን ለማለት ከፈለግን someday እንላለን ወይም one day እንላለን። እነዚህን ሰባቱን በንግግር እናያቸው። የመጀመሪያው ነገ ስራ አለኝ ይላል። ነገ የምትለዋን ነው ትኩረት የምናደርገው። I have work tomorrow። ነገ ማለት tomorrow ማለት ነው። I have work tomorrow። I have work ብቻ ብል ምንድነው ስራ አለኝ ይሆናል። tomorrow የሚለውን ስጨምርበት ደግሞ ነገ ስራ አለኝ ይሆናል። እንቀጥል። የሚቀጥለው ሳምንት ይመጣሉ ይላል። የሚመጡ ሰዎች አሉ። የሚቀጥለው ሳምንት ይመጣሉ። They are coming next week። They are coming next week። They're coming next week። ስለዚህ የሚቀጥለው ሳምንት ይመጣሉ ይሆናል ማለት ነው። They're coming ካልኩኝ ይመጣሉ ብቻ ይሆናል። ወይም እየመጡ ነው የሚለውንም ይሆናል። ዝግጅቱ የሚቀጥለው ወር ነው ይላል። The event is next month። የሚቀጥለው ወር የሚለው next month ሆነ ማለት ነው። The event is next month። The event የሚለው ዝግጅቱ ማለት ነው። event ማለት ዝግጅት ነው። The event ሲሆን ደግሞ ዝግጅቱ የሚቀጥለው ወር ነው ማለት ነው። የሚቀጥለው ዓመት እመረቃለሁ ይላል። I will graduate next year። next year የሚለው የሚቀጥለው ዓመት ማለት ነው። I will graduate የሚለው እመረቃለሁ ማለት ነው። I will graduate next year ካልኩኝ የሚቀጥለው ዓመት እመረቃለሁ ያልኩ ነው። በቅርቡ እንገናኛለን ይላል። I will see you soon። ይህን ንግግር ቀን 1 ላይ ተምረናል። see you soon የሚለውን ማለት ነው። በቅርቡ እንገናኛለን። I will see you soon ሲሆን ተመሳሳይ ነው ትርጉሙ። ያኛው ያጥራል ማለት ነው። see you soon የሚለው ይሄ ንግግር ሲያጥር ነው። I will see you soon የሚለው see you soon ማለት እንችላለን። ስለዚህ soon ማለት ምንድነው? በቅርቡ ማለት ነው። በኋላ ደውልልሃለሁ ይላል። I will call you later። I will call you later። ስለዚህ later ምንድነው? በኋላ ማለት ነው። I will call you ካልኩኝ ደውልልሃለሁ ማለት ነው። I will call you later ካልኩ ደግሞ በኋላ ደውልልሃለሁ ይሆናል ማለት ነው። ይችንም ቃል ተምረናታል። የመጨረሻውን ስናይ አንድ ቀን ሀብታም እሆናለሁ ይላል። One day I will be rich። One day የሚለው ለወደፊቱ አንድ ቀን እንደማለት ነው። I will be rich ደግሞ ሀብታም እሆናለሁ ነው። ስለዚህ በዚህ መልኩ ያለፈውን ነገር፣ የሚመጣውን ነገር፣ አሁን ላይ ያለውን ነገር እነዛን ንግግሮች በመጠቀም እንገልጻለን። ሌላው መጨረሻ ላይ የምናየው ታይም ዱሬሽን የሚለው ነው። ታይም ዱሬሽን ማለት የጊዜ ወይም የሰዓት እርዝማኔ ማለት ነው። ስለዚህ አንድ ሰዓት አጭር ጊዜ የሚባል አለ፣ ረጅም ጊዜ አለ። የምናሳልፈውን ጊዜ እርዝማኔውን የምንገልጽባቸው መንገዶች ጥቂት 5 ንግግሮችን ብቻ ነው የምናየው። የመጀመሪያው all day ይላል። all day ማለት ቀኑን ሙሉ ማለት ነው፣ ወይም ሙሉ ቀን ማለት ነው። all day ካልኩኝ ቀኑን ሙሉ ማለት ነው። all night ካልኩ ደግሞ night እንደምናውቀው ሌሊት ነው ወይም ምሽት ነው። ስለዚህ all night ካልኩኝ ሌሊቱን ሙሉ ማለት ነው። for a while ካልኩኝ ለትንሽ ጊዜ ማለት ነው። for a while ማለት በጣም ትንሽ ጊዜ ነው። ቅጽበትም ሊሆን ይችላል፣ ወይም ትንሽዬ በቃ ረዘም ያለ ትንሽዬ ሰዓት while እንለዋለን። for hours ሲሆን ደግሞ for hours ካልኩኝ ለሰዓታት ማለት ነው። hour የሚለው ብቻውን ሰዓት ነው። for hours ካልኩኝ ለሰዓታት ይሆናል። for የምንለው ብቻውን ለ የምትለውን ፊደል እንትን ይላል ይገልጻል። for የሚለው ለ የምትለውን ፊደል። for hours ካልኩኝ ለሰዓታት። for a long time long time ደግሞ ረጅም ጊዜ ማለት ነው። ስለዚህ ለብዙ ጊዜ ወይም ለረጅም ጊዜ ማለት ከፈለኩ ደግሞ for a long time እላለሁ። 5ቱን በንግግሮች እናያለን። የመጀመሪያው ቀኑን ሙሉ ነው የሰራሁት ይላል፣ ወይም
ሙሉ ቀን ስሰራ ነበር እንደማለት ነው። I worked all day. I worked all day. ቀኑን ሙሉ ሰራው እያልኩ ነው። I worked የሚለው ሰራው ማለት ነው። all day ሲሆን ደግሞ ሙሉ ቀን እንደሰራው ይገልጻል። ሌሊቱን ሙሉ ነው ያጠናችው ይላል። She studied all night. She studied all night. ስለዚህ ሌሊቱን ሙሉ ያጠናች ነበር ማለት ነው። She studied ማለት ያጠናችው ወይም አጠናች ማለት ነው። ለትንሽ ጊዜ ነው የተኛው ይላል። He slept for a while. He slept for a while. He slept የሚለው ተኛ ማለት ነው። for a while ደግሞ በጣም ለትንሽ ጊዜ ተኛ ማለት ነው። ለሰዓታት ነው ያወራ ነው ይላል። We talked for hours. We talked ማለት አወራን ማለት ነው። for hours ደግሞ ለሰዓታት ማለት ነው። ስለዚህ we talked for hours ማለት እንችላለን። የመጨረሻ ደግሞ ለብዙ ጊዜ ነው የጠበቅኩት ይላል። ወይም ለረጅም ጊዜ ነው የጠበቅኩት። አንድ ነገር የጠበቅንበትን እርዝማኔ እየገለጽን ነው። I waited for a long time. I waited ማለት የጠበቅኩት ማለት ነው። ወይም ጠበቅኩኝ ማለት ነው። for a long time ማለት በጣም ለረጅም ጊዜ ጠበቅኩኝ እያልኩ ነው። ስለዚህ በዚህ መልኩ የሰዓታቶችን ርዝማኔ ከትንሹ እስከ ረጅሙ ድረስ መግለጽ እንችላለን። አሁን እነዚህን ካየን ይበቃናል። ቀጥታ ወደ ፈተናችን ወደ ቴስታችን እንሄዳለን። በጣም ቀላል 5 ምርጫ ጥያቄዎችና አንድ ደረቅ ጥያቄ አለ። እንጀምራቸው። 20 ሰከንድ ነው ያለው። አንደኛ A what time is it ይላል። what time is it ማለት ስንት ሰዓት ነው ማለት ነው። B ምን ብሎ ይመልሳል? It's 6 o'clock. It's 6:20. C ደግሞ A and B. C A and B ነው። በሁለቱም መንገድ መመለስ ይችላል። It's 6 o'clock ካለ 6 ሰዓት አናቱ ላይ ነው እያለን ነው። It's 6:20 ካለ ደግሞ 6 ሰዓት ከ20 ነው እያለ ነው። ስለዚህ በሁለቱም መንገድ ታይሙን ወይም ሰዓቱን መግለጽ ይቻላል። ሁለተኛ ትላንት ለማለት የቱን እንጠቀማለን? በደንብ አስተውሉ እዚህ ጋር A today, B yesterday, C tomorrow. መልሳችን የሚሆነው B yesterday. A ላይ ያለው today ማለት ዛሬ ማለት ነው። C ላይ ያለው ደግሞ tomorrow የሚለው ነገ ነው ማለት ነው። ሶስተኛ ትላንት ማታ ለማለት የቱን እንጠቀማለን? A last night, B last week, C last year. መልሱ A last night ትላንት ማታ። B ላይ ያለው last week ማለት ያለፈው ሳምንት ማለት ነው። ሲ ደግሞ last year ማለት ያለፈው አመት። አራተኛ የሚቀጥለው አመት ለማለት የቱን እንጠቀማለን? A next week, B next year, C next month. መልሱ B next year. A ላይ ያለው next week ማለት የሚቀጥለው ሳምንት። C ላይ ያለው ደግሞ next month ማለት የሚቀጥለው ወር። አምስተኛ ቀኑን ሙሉ ለማለት የቱን እንጠቀማለን? A all day, B all night, C 4 hours. መልሳችን የሚሆነው A all day. B ላይ ያለው all night ማለት ሌሊት ሙሉ ማለት ነው። C ላይ ያለው 4 hours ማለት ለሰዓታት። ወደ ደረቅ ጥያቄያችን እንምጣ። What time is it ይላል። What time is it? ጥያቄው ግልጽ ነው፣ አልተረጉምላችሁም።
ዋት ታይም ኢዝ ኢት ይላል። እኔ ደግሞ መልሼ ጀምራለሁ ማለት ነው። በዚህ ሰዓት ያለውን ሰዓት ነግራቸዋለሁ ማለት ነው። It's 4:30. It's 4:30. It's 4:30. 4:30 ማለት 10 ሰዓት ተኩል ማለት ነው። እንደምታውቁት ስልካችን ላይ አብዛኞቻችን በውጪዎች አቆጣጠር ነው የምንጽፈው። ስለዚህ እኔ ሰዓት ላይ የሚያሳየው 4:30 ብሎ ነው የሚያሳየው 10 ሰዓት ተኩል ማለት ነው በኢትዮጵያ። ስለዚህ በኢትዮጵያ አቆጣጠር 10 ሰዓት ተኩል ነው አሁን። It's 4:30 ብዬ ገልጻለሁ ማለት ነው። በኢትዮጵያና በሌሎች ቦታዎች ወይም በውጪዎች ያለውን አቆጣጠር እንዴት እንደምናቅ ያ ማለት ቁጥሩን እንዴት እንደምንቀይረው ደግሞ በሰፊው አስተምሬያለሁ፣ ከዚህ በፊት አስተምሬያለሁ። ስለዚህ እሱ ለሄዳችሁ ማየት ትችላላችሁ ማለት ነው። የሰዓት አቆጣጠር በውጪዎችና በእኛ እንዴት አድርገን እንደምንቆጥር በደንብ አድርጌ አስተምሬያለሁ። እሱን ቪዲዮ ምናልባት እዚህ ጋር መጨረሻ ላይ ስክሪኑ ላይ ላስቀምጥላችሁ እችላለሁ። እሱ ውስጥ ገብታችሁ በደንብ መማር ትችላላችሁ ማለት ነው። ስለዚህ ቀላል ነው፣ ምንም የሚከብድ የለውም። ስልኬ ላይ 4:30 ይላል። 4 ማለት ወደ ኢትዮጵያ ሲቀየር 10 ማለት ነው። ስለዚህ አሁን ከቀኑ 10 ሰዓት ተኩል ነው፣ 4:30 ነው ማለት ነው። እናንተ ደግሞ ባላችሁበት ጊዜ ይህን ቪዲዮ እያያችሁ ባላችሁበት ጊዜ ማለት ነው ስልካችሁ ላይ ሰዓቱን ታዩና ቁጭ ታረጋላችሁ ራሱን ማለት ነው። በቁጥር ባታስቀምጡ ጥሩ ነው። በቁጥር ከሆነ ቀላል ነው የሚሆንላችሁ። ኤትስ ብሎ ቁጥሩን መጻፍ ነው። ነገር ግን ቁጥሩን እንደዚህ በእንግሊዘኛ ቃላቶች ቀይራችሁ ብትጽፉት በጣም አሪፍ ይሆናል። ስለዚህ ኤትስ ብላችሁ ቁጥሮችን ቃል በቃል እንደጻፍኩት ማለት ነው በእንግሊዘኛ ቁጥሮችን መጻፍ መደርደር ነው ማለት ነው። ስለዚህ ሁላችሁም እንደዛ አድርጋችሁ ነው የምትጽፉት ማለት ነው። የዛሬ ፈተናችን ይሄን ይመስላል ማለት ነው። እንደተለመደው የሁላችሁንም ኮሜንት እጠብቃለሁ ማለት ነው። ስለዚህ የዛሬ ትምህርታችንን ጨርሰናል። በዴይ 18 ወይም በቀን 18 ደግሞ በሌላ በጣም አሪፍ ርዕስ እንገናኛለን ማለት ነው። እስከዛው ሰላም ቆዩልኝ። ቻው ቻው።